ሰላም ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 8ን ጀምረን ነበር ቬክተርስ ኢንቱ ዳይሜንሽንስ። ዛሬ ቬክተር ኤንድ ስካላር ኳንቲቲስን እናያለን ማለት ነው። ቬክተሮች እና ስካላር ኳንቲቲዎችን አይደንቲፋይ ትለያላችሁ ማለት ነው። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ቬክተር ኤንድ ስካላር ኳንቲቲስ ዴፊኒሽን 8.1 scalars are quantities that are fully described by magnitude by a magnitude or numerical value alone. ሶ ስካላር ፊዚካል ኳንቲቲዎች አቅጣጫ አያስፈልጋቸውም ማለት ነው። ቁጥርና ዩኒት ብቻ ካለ በቂ ነው፣ ይገልጻቸዋል ማለት ነው። ለምሳሌ 6 ኪሎ ግራም ብንል ይሄ በቂ ኢንፎርሜሽን ነው፣ የአቅጣጫ ኢንፎርሜሽን አይፈልግም ማለት ነው። ይሄ ሌላ 6 ሜትር ለምሳሌ 6 ሜትር ብንል ይሄ ርቀትን ይገልጽልናል ዲስታንስ ማለት ነው። ይሄም ኢንፎርሜሽን አይፈልግም። ነገር ግን ዲስፕሌስመንት የሚባል አለ፣ እሱ ሌላ ጉዳይ ነው። እዚህ ጋር ዲስታንስን ነው ኮንሲደር እያደረግኩ ያለሁት፣ እዚህ ጋር ደግሞ ማስን ነው ኮንሲደር እያደረግኩ ያለሁት ማለት ነው። ስለዚህ ያለ አቅጣጫ የሚገለጹ ፊዚካል ኳንቲቲዎች ምንድን ናቸው? ስካላርስ ይባላሉ ማለት ነው። ኤግዛምፕል 1 ዘ ማስ ኦፍ ኤ ስቶን ኢዝ 10 ኪሎ ግራም። እንግዲህ የአንድ ድንጋይ ክብደት 10 ኪሎ ግራም ነው ይለናል። Here the mass is represented by a single number 10 with appropriate measuring unit kilogram. አሁን ይሄ ምንም አይነት የአቅጣጫ ኢንፎርሜሽን አይፈልግም ማለት ነው። 10 ኪሎ ግራም አለ ወዴት የሚባል ኢንፎርሜሽን ጥያቄ አያስነሳብንም ማለት ነው። ስለዚህ ይሄ ምንድነው ማለት ነው? ስካላር ፊዚካል ኳንቲቲ ነው ማለት ነው። No direction is needed to represent mass of an object, hence mass is a scalar quantity. Example 2 the density of pure water is 1 gram per centimeter cube. አሁን density is represented by a single number so that it is a scalar quantity. ተመልከቱ፣ ምንም አይነት የአቅጣጫ ኢንፎርሜሽን አላስፈለገንም። እዚህ ጋር 1 ግራም ፐር ሴንቲሜትር ኪዩብ ነው። ወዴት አቅጣጫ የሚል ጥያቄ አያስነሳብንም። ስለዚህ ዴንሲቲ ምንድን ነው ማለት ነው? ስካላር ኳንቲቲ ነው ማለት ነው። ኤግዛምፕል 3 ቴምፕሬቸር ኦፍ ኤ ሩም ኢዝ 27 ዲግሪ ሴንቲግሬድ። ቴምፕሬቸር ኢዝ ኤ ስካላር ኳንቲቲ። ለምን? ምንም አይነት አቅጣጫ አላስፈለገም። 27 ዲግሪ ሴንቲግሬድ የሚለው ገላጭ ነው ማለት ነው። ወዴት አቅጣጫ የሚል ጥያቄ ስለማያስነሳብን ምንድን ነው ማለት ነው? ስካላር ኳንቲቲ ነው ማለት ነው። Definition 8.2 vectors are quantities that are fully described by both a magnitude and a direction. ስለዚህ አንድ ነገር ቬክተር ከሆነ የግድ ማግኒቲዩድ እና ምን ያስፈልገዋል? አቅጣጫ ያስፈልገዋል ማለት ነው። ለምሳሌ 6 ኒውተን to the left ፎርስ አፕላይ ያደረግን ብንል 6 ኒውተን ነው። ወዴት አቅጣጫ አፕላይ ያደረግነው? to the left። እንደገና 10 ሜትር ፐር ሰከንድ ቱ ኢስት ብንል ይሄ ምን ይሆናል ማለት ነው? ቬሎሲቲ ይሆናል ማለት ነው። ይሄኛው ፎርስ ይሆናል ይሄኛው። ስለዚህ እነዚህ ምንድነው የአቅጣጫ ጥያቄ ያስነሳሉ። 6 ኒውተን ፎርስ አፕላይ ያደረግኩ ብዬ ብናገር ወዴት አቅጣጫ ነው አፕላይ ያደረግከው የሚል ጥያቄ ያስነሳል። እንደገና ሌላ ሰው ደግሞ የኔ ቶሎታ 10 ሜትር ፐር ሰከንድ ነው ቢል ወዴት የሚል ጥያቄ ያስነሳል ማለት ነው። ስለዚህ ቱ ዘ ኢስት የሚል ኢንፎርሜሽን መጨመር ግድ ይለናል ማለት ነው። ስለዚህ በእንደዚህ አይነት መልኩ ከአቅጣጫ ጋር የሚገለጹ ፊዚካል ኳንቲቲዎች ምንድን ናቸው ማለት ነው? ቬክተርስ ናቸው ማለት ነው። There are many engineering applications where vectors are important. ቬክተሮች በጣም አስፈላጊ የሚሆኑበት ቦታ አለ። ለምሳሌ ፎርስ፣ አክሰለሬሽን፣ ቬሎሲቲ፣ ኤሌክትሪክ ፊልድ፣ ማግኔቲክ ፊልድ are vector quantities and all are described by vectors. ፎርስን በቬክተር ነው የምንገልጸው፣ አክሰለሬሽንንም እንደዛው። ለምን? ይሄ የዚህኛው ኢፌክት ፎርስ ሲኖር አክሰለሬሽን ስለሚፈጠር ማለት ነው። እንደገና ቬሎሲቲ ላይ ደግሞ ስንመጣ ከአክሰለሬሽን ጋር የተያያዘ ነው። ቼንጅ ኢን ቬሎሲቲው ምን ይሰጠናል? አክሰለሬሽን ይሰጠናል። እንዲሁም ኤሌክትሪክ ኤንድ ማግኔቲክ ፊልድ፣ ይሄ ያው በኤሌክትሪክ አማካኝነት የሚፈጠር ነው። ይሄኛው ደግሞ
ማግኔት ወይም በሙቪንግ ቻርጅ የሚፈጠር ፊልድ ነው ማለት ነው። ስለዚህ ዞሮ ዞሮ ከአቅጣጫ ጋር ነው የሚገለጹት ማለት ነው። ከአቅጣጫ ጋር ነው። ለምሳሌ ኤሌክትሪክ ፊልድን ብንወስድ እዚህ ጋር ኔጌቲቭ ቻርጆች ቢኖሩ ከፖዚቲቭ ቻርጅ ወደ ኔጌቲቭ ቻርጅ ነው የሚመጣው። ስለዚህ ምን አለው ማለት ነው? ዳይሬክሽን አለው ማለት ነው። ማግኔቲክ ፊልድ ላይ ብንመጣ ደግሞ እንደዚህ ቢሆን ለምሳሌ ይሄ ኖርዝ ይሄ ሳውዝ ቢሆን ከኖርዝ እየወጣ እንደዚህ እየዞረ ወዴት ይመጣል? ወደ ሳውዝ ይመጣል ማለት ነው። ስለዚህ ምን አለው ማለት ነው? ይሄ ነገር አቅጣጫ አለው። ምኑ? ፊልዱ ማለት ነው። አሁን እዚህ ውስጥ ዲቴይል መግባት አያስፈልግም፣ ግን ዞሮ ዞሮ አቅጣጫ እንዳለው ለማሳየት ያክል ነው ማለት ነው። If a projectile is projected up in the atmosphere, its position is described by a vector. ለምሳሌ አንድ ኳስ አለን እንበል እዚህ ጋር እና ወደ ላይ ብንወረውረው እዚህ ይመጣል ወደ ላይ፣ ከዛ እዚህ ይደርሳል፣ ከዛ ማክሲመም ፖይንት ላይ ይደርሳል እዚህ፣ ከዛ ደግሞ ተመልሶ ወደ መሬት ይመጣል፣ ወደ መሬት ይወርዳል ማለት ነው። ለምን? ግራቪቲ ስላለ ማለት ነው። ስለዚህ ሁሉም ቦታ ላይ ያለውን ፖዚሽን በምንድን ነው የምንገልጸው? በቬክተር ነው ማለት ነው። ይሄ ኤክስ ነው፣ ይሄ ዋይ ነው። ለምሳሌ እዚህ ፖይንት ላይ ብንመጣ እዚች ጋር መተን የኤክስን ቫልዩ እናያለን። እዚህ ጋር መተን ደግሞ የማንን ቫልዩ እናያለን? የዋይን ቫልዩ እናያለን። ምኑን? ፖዚሽኑን ዲስክራይብ ለማድረግ ማለት ነው። ለምሳሌ ይሄ አሁን 2,3 ሊሆን ይችላል ማለት ነው። ስለዚህ ይሄን ፖዚሽን እንዴት ልንገልጽ እንችላለን? 2 in the x direction እና 3 ደግሞ in the y direction። አይ ሃት እናድርግ እዚህ ጋር ይሄንን 3 in the j direction እንደዚህ ብለን ብናስቀምጠው አሁን ይሄን ፖዚሽን በዚህ መልኩ ብናስቀምጠው ይሄ ምን ይነግረናል? 2 ዩኒት በy ዳይሬክሽን ወደ ላይ፣ ይሄ 3 ዩኒት ይሄ በኤክስ ዳይሬክሽን ወደ ጎን፣ 3 ዩኒት ወደ ላይ ማለት ነው። ይሄ 2 ዩኒት ወደ ጎን ከዛስ 3 ዩኒት ወደ ላይ ማለት ነው። ስለዚህ የት እንደርሳለን? እዚህኛው ፖይንት ላይ እንደርሳለን። እዚህ ጋር ደግሞ ብንመጣ ለምሳሌ ይሄ እዚህ ይመጣል፣ ይሄ እዚህ ይመጣል። ይሄ ምን ይሆናል? 2 ሊሆን ይችላል። ይሄ 2 የኤክስ ዳይሬክሽን የኤክስ ቫልዩ ይጨምራል 6 ሊሆን ይችላል። የዋይ ደግሞ እዛው 3 ላይ ሊሆን ይችላል ማለት ነው። 6 in the i direction plus 3 in the j direction ብለን በዚህ መልኩ ልንገልጽ። አሁን ዲቴይል መግባት ፈልጌ አይደለም። እያንዳንዱ ቦታ ላይ ግን የሚገለጽበት መንገድ የተለያየ እንደሆነ ለማሳየት ያክል ነው። አሁን ይሄን ብንወስድ ለምሳሌ 6 ዩኒት ወደ ቀኝ ሂድ፣ ከዛ 3 ዩኒት ወደ ላይ ሂድ፣ ከዛ ቦታውን ታገኘዋለህ ነው። ተመልከቱ እዚህ ጋር 6 ዩኒት ወደ ቀኝ ከዛ 3 ዩኒት ወደ ላይ ሲሄድ ይሄን ፖዚሽን አገኘሁት ማለት ነው። ስለዚህ በምን ይገለጻል ማለት ነው? ይሄ በአቅጣጫ ነው የሚገለጸው። ከና አቅጣጫው መገለጽ አለበት ማለት ነው። Furthermore, computer software is used to control the position of a robot, and in this case the position is also described by a vector. አሁን ተመልከቱ። ለምሳሌ አሁን ይሄ ሮቦት እዚህ ጋር መጥቶ የሆነ እቃ እንዲያነሳ ከፈለግን እንደዚህ ሂድ፣ ከዛ እንደዚህ ደግሞ ወደዛ ሂድ የሚል ምን እንሰጠዋለን? ኮማንድ እንሰጠዋለን፣ ትእዛዝ እንሰጠዋለን ማለት ነው። ወይ እዚህ ጋር ሊሆን ይችላል የተፈለገው እቃ ወደ ኋላ እንዲዞር እንነግረዋለን መጀመሪያ፣ ከዛ እዚህ ጋር መጥቶ ይሄን እንዲያነሳ እንነግረዋለን ማለት ነው። ስለዚህ ምን ሰጠው ምንድነው ማለት ነው? ይሄ ፖዚሽን ከና አቅጣጫው ነው የሚገለጸው ማለት ነው። ዝም ብለን 6 ሜትር ሂድ ብንለው ምን ይላል? አይገባውም 6 ሜትር ወዴት እንደሆነ። ነገር ግን 6 ሜትር ወደ ቀኝ ወደ ግራ በሆነ አንግል ምናምን በአንግል ነው ሞስት ፕሮባብሊ አቅጣጫ ለምሳሌ ሲዞር በዛ መልኩ ትእዛዝ ስንሰጠው ምን ያደርጋል ማለት ነው? እዛች የተሰጠችው ፖዚሽን ላይ ሄዶ ማድረግ ያለበትን ነገር ያደርጋል ማለት ነው። ስለዚህ ፖዚሽን ምንድነው? አሁንም ቬክተር ነው ማለት ነው። Example 4, the force action causes an object to move or speed up. ይሄ ማለት ምን ማለት ነው? ለምሳሌ አንድ እቃ እዚህ ጋር ቢኖረን እና ፎርስ እንደዚህ አፕ ላይ ብናደርግበት መጀመሪያ አትሬስት ከሆነ ይንቀሳቀሳል ማለት ነው። ይንቀሳቀሳል። እንዲሁም እየተንቀሳቀሰ ከነበረ ደግሞ ከሚሄድበት ከነበረው ስፒድ ሞር ምን ይሆናል ማለት ነው? ስፒድ አፕ ያደርጋል፣ ፍጥነቱን ይጨምራል ማለት ነው። when the object shown in figure 8.1 ይሄ ነው is moved
by applying a force we achieve different effects depending on the direction of the force ለምሳሌ ይህን ብናይ እዚህ ጋር አፕላይ የተደረገው ይሄ ፎርስ ይሄንን ኦብጀክት ወደዚህ አቅጣጫ ሙቭ እንዲያደርግ ወይም እንዲንቀሳቀስ ነው የሚያደርገው ይሄኛውን ደግሞ ስናይ ወደዚህ ወደ ላይ አፕላይ ያደረግነው ፎርስ ይሄ እቃ ወደ ላይ እንዲነሳ ነው የሚያደርገው ስለዚህ ያለው ኢፌክት ምንድነው ማለት ነው የተለያየ ነው ማለት ነው ፎርሱን አፕላይ እንዳደረግንበት ሁኔታ ኢፌክቱም እንደዛው የተለያየ ይሆናል ማለት ነው ስለዚህ አሁን ይሄ ፎርሱን በዚህ አቅጣጫ አፕላይ አድርገን ወደ ላይ ይነሳል ብለን መቼም ኤክስፔክት አናደርግም እንዲሁም በዚህ አቅጣጫ ፎርስ አፕላይ አድርገን ወደ ጎን ይሄዳል ብለን ኤክስፔክት አናደርግም ማለት ነው ስለዚህ የፎርሱን አቅጣጫ መናገራችን የነገርየውን እጣ ፈንታ ወዴት እየሄደ እንደሆነ እንድናቅ ያግዘናል ማለት ነው ስለዚህ ፎርስ የግድ ከምን ጋር ይገለጻል ከነ አቅጣጫው ይገለጻል ለምን ኢፌክቱን ማወቅ እንድንችል ማለት ነው in order to specify the force completely we must state not only its magnitude or strength but also the direction in which the force acts ስለዚህ ዳይሬክሽኑም የግድ መጠቀስ አለበት ማለት ነው for example we might state that a force of 10 newton ይሄ ማለት ነው a force of 10 newton is applied vertically upward ለየትኛው ኬስ ለዚህኛው ማለት ነው በዚህ መልኩ ነው የሚገለጸው ማለት ነው ለዚህኛው a force is applied horizontally to the right ተብሎ ይገለጻል ማለት ነው የዚህኛው to the right clearly this force would have a different effect from one applied horizontally vertically apply የተደረገው ይሄኛው ማለት ነው ሆሪዞንታሊ አፕላይ ከተደረገው ኢፌክቱ የተለየ ነው የሚሆነው ማለት ነው the direction in which the force acts is crucial ይሄ በጣም ወሳኝ ነው ማለት ነው ፎርሱ አፕላይ የተደረገበት አቅጣጫ ወሳኝ ነው ማለት ነው ያ ማለት ይሄ እቃ ለምሳሌ ወደዚህ እንዲሄድልኝ ከፈለኩ ፎርሱን አፕላይ ማድረግ ያለብኝ ወይ በዚህ ጋር ነው ወደዚህ መሳብ ወይ ከዚህ በኩል ደግሞ መግፋት ነው እዚህ ጋር መጥቼ አፕላይ ባደርግ ምንም ትርጉም የለውም ማለት ነው this indicates that force is a vector quantity ስለዚህ በእነዚህ ምክንያቶች የተነሳ ፎርስ ምንድነው ማለት ነው ቬክተር ፊዚካል ኳንቲቲ ነው ማለት ነው example 5 displacement and distance are related quantities which people use interchangeably however in more precise language they are not the same distance ምንድነው ስካላር ነው ምን ያህል ርቀት ተጉዟል 100 ሜትር ሊሆን ይችላል ምን ያህል ርቀት የተጓዘውን ርቀት ያክል ብቻ ነው የሚናገረው ማለት ነው whereas displacement is directed distance ከአቅጣጫ ጋር የሚገለጽ ነው ማለት ነው ከአቅጣጫ ጋር የሚገለጽ ነው that is distance together with specified direction so that it is a vector ይሆናል ማለት ነው አሁን ተመልከቱ ለምሳሌ ይሄ እቃ እዚህ ጋር ነበረ ከዛ የት መጣ እዚህ መጣ የተጓዘው 10 ሜትር ነው እንበል ለምሳሌ ስለዚህ 10 ሜትር ብቻ ካልን ምንድነው ዲስታንስ ነው እየገለጽን ያለ ነው 10 ሜትር from A to B ካልን ግን ምን እየገለጽን ያለ ነው ማለት ነው ዲስፕሌስመንት ነው እየገለጽን ያለ ነው ማለት ነው ዲስፕሌስመንት ለምሳሌ እንደዚህ እንውሰድ አንድ ሰውዬ ከዚህ ተነስቶ እዚህ መጣ ከዚህ ተነስቶ ደግሞ እዚህ መጣ እንበል ይሄ 3 ሜትር ነው ይሄ 4 ሜትር ነው እንበል ዲስታንሱ ስንት ነው አጠቃላይ የተጓዘው ማለት ነው 3 ሜትር ከዛ 4 ሜትር ተጓዘ አጠቃላይ 7 ሜትር ተጓዘ ነገር ግን ወደ ዲስፕሌስመንት ስንመጣ ትኩረታችን መጀመሪያና መጨረሻው ላይ ይሆናል ማለት ነው እንደዚህ ምን አንገላታኝ ቀጥታ እንደዚህ መምጣት ይችላልው ነው ጉዳዩ ለምን አቅጣጫውን እናቃለን የአቅጣጫው ኢንፎርሜሽን ስላለን ቀጥታ እዚህ እንመጣለን ማለት ነው ስለዚህ እቺ ምን ትሆናለች ዲስፕሌስመንት ትሆናለች ማለት ነው እቺኛው so referring to figure 8.2 ይሄንን ማለት ነው suppose AB is equal to 20 meter ይሄ ከዚህ እስከዚህ ያለው 20 ሜትር ቢሆን we can state that the distance moved is 20 meter the distance ካወራን በቃ 20 ሜትር ተጉዟል but the displacement is 20 meters in the direction from A to B ስለዚህ እቺ የግድ መጨመር አለባት ማለት ነው
from A to B ምን ለመሆን ዲስፕሌስመንት ለመሆን ማለት ነው። ኤግዛምፕል 6 explain the vectors in the following figures ኤ ላይ ለምሳሌ ይሄ አለ። ይሄ ኦብጀክት አለ 20 ኒውተን ፎርስ በዚህ አቅጣጫ አፕላይ ተደረገበት። the figure 8.3a shows an object is pulled by a force of 20 ኒውተን horizontally ይሄ በቂ አይደለም። ይሄም ሆሪዞንታል ነው፣ ይሄም ሆሪዞንታል ነው። it is represented by a vector with magnitude 20 ኒውተን to the left አያችሁ 20 ኒውተን to the left ብለን እንገልጻለን ማለት ነው። ለምሳሌ ሌላ እንደዚህ ቢኖር እና እዚህ ጋር ደግሞ 30 ኒውተን ለምሳሌ አፕላይ ብናደርግ 30 ኒውተን to the right እንላለን ማለት ነው። to the right በዚህ መልኩ እንገልጻለን ማለት ነው። ሌላ ቢ ላይ ደግሞ ተመልከቱ ፎርሱ በዚህ አቅጣጫ ነው የተገበረው በዚህ አቅጣጫ። አሁን እዚህ ጋር አንድ ነገር እዩ። ለምሳሌ ይሄ ኦብጀክት ኖሮ ይሄ 10 ኒውተን እንደዚህ ቢተገበር ነው የበለጠ ይሄን ነገር ማንደርደር የሚችለው ወይስ እንደዚህ? በዚህኛው ኬዝ ነው በጣም ማንደርደር የሚችለው ምክንያቱም እዚህ ጋር ፎርሱ ሙሉ ለሙሉ ሆሪዞንታሊ ሳይሆን ክፍፍል አለው ማለት ነው። የተወሰነው ወደዚህ የተወሰነው ደግሞ ወደ ላይ የመጎተት ነገር አለው ማለት ነው። ስለዚህ ይሄንንም ከነ አንግሉ መግለጽ መቻል አለብን ማለት ነው። ለምን ኢፌክቱን ለመረዳት። ስለዚህ the figure 8.3 b shows that an object is pulled by a force of 10 newton 10 newton እዚህ ጋር እንዳለ አይተናል at an angle of 60 degree with the horizontal። በቀጥታ ወደ exercise 8.1 የመጀመሪያ ጥያቄ which statement describes a vector ቬክተር ምንድነው? አቅጣጫና ማግኒቲዩድ ያለው ነው ተባብለናል። እሺ ኤ ላይ ምን ይላል? ኤ ላይ it has direction but no magnitude ይሄ ምን ይሆናል ማለት ትልቅ ፎልስ ይሆናል ማለት ነው። ኦኬ እዚህ ጋር no direction ይላል። ምን ይላል? it has constant magnitude but no direction it has magnitude but no direction ሁለቱንም ነው ያለው ሁለቱንም አይሆንም ማለት ነው። ስለዚህ ይሄ ዲ ይሆናል። it has both magnitude and direction በጣም ሲምፕል ጥያቄ ነው። ሁለተኛ ጥያቄ scalar quantities are completely described by their scalar quantities በማግኒቲዩድ ብቻ የሚገለጹ ናቸው ማለት ነው። ስለዚህ መልሳችን ምን ይሆናል? መልሳችን ሲ ይሆናል ማለት ነው። ሶስተኛ ጥያቄ consider the following quantities and identify whether each is a scalar quantity or a vector quantity ባጭሩ ስካላር እና ቬክተሮቹ ለዩን የተባለው ማለት ነው። amount of rainfall in millimeter ይሄ ስካላር ነው ምንም አቅጣጫ አይፈልግም። ይሄ ቴምፕሬቸር in a room ቴምፕሬቸርም ስካላር ነው። acceleration ቬክተር ኳንቲቲ ነው። area of a rectangle ይሄ ምንድነው? ስካላር ኳንቲቲ ነው። እንግዲህ ፊዚክስ ላይ ትማሩታላችሁ ይሄን በደንብ ስካላር ኳንቲቲ እና ፊዚካል ኳንቲቲስ እነማን እንደሆኑ ማለት ነው። ዞሮ ዞሮ አቅጣጫ ማተር የሚያደርግ ከሆነ ምንድነው? ቬክተር ይሆናል ማለት ነው። ስለ አቅጣጫ ማንጨነቅና እንዲሁም በቁጥርና በዩኒቱ ብቻ የምንገልጽ ከሆነ ደግሞ ስካላር እንለዋለን ማለት ነው። the speed of a car ስፒድ ነው ልብ አድርጉ። ስፒድ ከሆነ ደግሞ ስካላር ይሆናል። velocity of the boat ይሄ ምንድነው? ቬክተር ነው። height of a building height ስካላር ነው። weight of the body ይሄ ደግሞ ምንድነው ማለት ነው? ቬክተር ይሆናል ማለት ነው። ዞሮ ዞሮ ይሄንን ምን ታደርጋላችሁ? እስኪ ኢንተርኔት ላይ ግቡና ስካላር እና ቬክተር ኳንቲቲዎችን ኤግዛምፕል ስጠኝ ብላችሁ ጻፉለት። ከዛ በኋላ ታገኛላችሁ። በዛ መሰረት ማጥናት ትችላላችሁ ማለት ነው። አቅጣጫ የሚፈልግ ከሆነ ቬክተር ኳንቲቲ ነው። ያለ አቅጣጫ የሚገለጽ ከሆነ ደግሞ ስካላር ኳንቲቲ ነው። በጣም ጥሩ። የዛሬው አጠር ያለ ክፍለ ጊዜ ይሄንን ይመስላል። ቀጣይ ደግሞ በጥሩ ስራ እስከመጣላችሁ ድረስ ሰላም ቆዩ። ቻው።